ጤና ይስጥልን ከቻናል 1 ቴሌቪዥን የሰዓቱ ዜናዎች ደርሷል። በዕለቱ ዜናችን የሀገር ውስጥ የባለሙያው እንዲሁም የቢዝነስ ዘገባዎች ተካተዋል። ኃያሉ ለመንህ ዜናዎቹን እመራላችኋለሁ። አብራችሁ ቆዩ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለይፋዊ የስራ ጉብኝት አዲስ አበባ ገብተዋል። ጠቅላይ ሚኒስትር ናሬንድራ ሞዲ በቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር የሁለትዮሽ ውይይት ያደርጋሉ ተብሏል። ሁለቱ መሪዎች በቅርቡ በጆሃንስበርግ በተካሄደው የቡድን 20 የመሪዎች ጉባኤ ላይ ተገናኝተው በተለያዩ ጉዳዮች ላይ መምከራቸው ይታወሳል። የጠቅላይ ሚኒስትሩ ጉብኝት የሀገራቱን የሁለትዮሽ ግንኙነት ለማጠናከር ይረዳል ተብሎለታል። ህንድ ለኢትዮጵያ የውጭ ቀጥታ ኢንቨስትመንት ዋና ምንጭ ስለመሆኗ መረጃዎች ያሳያሉ። የህንድ አስተማሪዎች በኢትዮጵያ ከፍተኛ ትምህርት ተቋማት ውስጥ በብዛት መገኘታቸው በሁለቱ ሀገራት መካከል ያለውን ዘላቂ የህዝብ ለህዝብ ግንኙነት እንደሚያሳዩም በምሳሌነት ይነሳል። የኢትዮጵያና ህንድ ዲፕሎማሲያዊ ግንኙነት የተመሰረተው በ1948 እንደሆነ ይነገራል። ጠቅላይ ሚኒስትር ናሬንድራ ሞዲ በህዝብ ተወካዮች ምክር ቤት ተገኝተው ንግግር ያደርጋሉ ተብሎ ይጠበቃል። የኢንፎርሜሽን መረብ ደህንነት አስተዳደር በዋናነት የዲጂታል ሉዓላዊነትን በማረጋገጥ ቁልፍ መሰረተ ልማቶችን ከጥቃት መከላከል የሚያስችሉ ስራዎችን እያከናወነ መሆኑን ገለጸ። በኢንፎርሜሽን መረብ ደህንነት አስተዳደር የሳይበር መከላከል ዳይሬክተር መሐመድ ፈርጃ የሳይበር ጥቃቶችን ለመከላከል በተለይ ቁልፍ መሰረተ ልማት ላይ የሚፈጸሙ የሳይበር ጥቃቶችን ለመከላከል ሀገራችን የኢንፎርሜሽን መረብ ደህንነት አስተዳደርን አደራጅታ እየሰራች ነው ብለዋል። በተጨማሪም በዲጂታል 2025 ላይ የጸደቀው ስትራቴጂ የሳይበር ደህንነት እንደ አንድ ምሰሶ ወስዶ በከፍተኛ ሁኔታ እንዲሰራበትና ተቋማት የራሳቸውን ኢኒሼቲቭ ቀርጸው ራሳቸውን እንዲከላከሉ ጭምር እያስቻለ መሆኑን አመልክተዋል። በሴክተሮች ላይ ምን አይነት አዳዲስ ስጋት አለ የሚለውን በመከታተል በሴክተሮች ላይ የሚያጋጥመውን ስጋት ከሴክተሩ ባለቤት ጋር በመሆን የመቀነስ ስራ እንደሚከናወን ጠቁመዋል። በዘርፉ ያለውን የክህሎት ክፍተት ለመሙላት ተቋሙ ከትልልቅ ዩኒቨርሲቲዎች ጋር ጥምረት በመፍጠር በሁለተኛና ሶስተኛ ዲግሪ ላይ የሳይበር ደህንነት ትምህርት እየሰጠ እንደሚገኝ አንስተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በኢትዮጵያ ለአጥንት ስብራትና ለአካል ጉዳት ከሚያደርሱ ምክንያቶች ውስጥ የትራፊክ አደጋ ቀዳሚውን ስፍራ ይዟል ተባለ። በአሁኑ ወቅት ከፍተኛ ቁጥር ያለው የአጥንትና የሰውነት ጉዳት እያደረሰ የሚገኘው በተሽከርካሪዎች ላይ በተለይም በሞተር ሳይክሎችና በጋሪዎች የሚደርሱ የትራፊክ አደጋዎች መሆኑን የኢትዮጵያ አጥንትና መገጣጠሚያ ሐኪሞች ማህበር ገለጸ። ጉዳቶችን በሳይንሳዊ መንገድ ለመመዝገብ የሚያስችል ስርዓት የተዘረጋ መሆኑም የማህበሩ ጸሐፊ ዶክተር ንጉሱ ገብረ ኢየሱስ ተናግረዋል። ችግሩን ለመለየትና መፍትሄ ለመስጠት እንዲቻልም በሐዋሳ የሙከራ ጊዜውን ያጠናቀቀው የአደጋ መመዝገብ ስርዓት እንዲዘረጋ መሆኑን ገልጸዋል። ስርዓቱ አደጋዎች እንዴት የትና አካባቢ በብዛት እንደሚከሰቱ ለማወቅ የሚያስችል መረጃ እንደሌለ በመታመኑ የተጀመረ ጥናት መሆኑን አንስተው አብዛኛው ተጎጂ ወደ ወጌሻ የሚሄድ ልምድ ስላለው ባህላዊውን የአጥንት ሕክምና ከዘመናዊ ጋር በማስተሳሰር በሚቻልበት ሁኔታ ላይ መስራት እንደሚገባ አብራርተዋል። ይህም ወጌሻዎች መሰረታዊ ስልጠና አግኝተው ከአቅማቸው በላይ የሆነውን ጉዳት ወደ ጤና ተቋም ሪፈር የሚያደርጉበትን አሰራር ለመፍጠር በመታቀዱ ነው ብለዋል። 96 በመቶ የሚሆነው ኢትዮጵያዊ ከሚገባው በላይ ጨው እንደሚጠቀም ተነገረ። አንድ አዋቂ ሰው በቀን ከ5 ግራም የማይበልጥ ጨው መመገብ ቢኖርበትም በኢትዮጵያ ግን ከሚመከረው በላይ ጨው የመጠቀም ልማድ እንደሚስተዋል ባለሙያዎች ይናገራሉ። በጉዳዩ ላይ የተደረጉ ጥናቶችም 96 በመቶ የሚሆነው የህብረተሰብ ክፍል ከሚገባው በላይ ጨውን እንደሚጠቀም ያሳያሉ። ይህ ልማድ የደም ግፊት፣ ስትሮክ፣ የጨጓራ ካንሰር ብሎም የልብ ድካምና ተያያዥ በሽታዎች የማስከተል እድሉ ሰፊ ያደርገዋል። ምንም እንኳን በጨው ውስጥ የሚገኘው ሶዲየም የተባለ ንጥረ ነገር የሰውነትን የፈሳሽ ሚዛን ለመጠበቅና ኦክሲጅን ንጥረ ነገሮችን ለማጓጓዝ ቢረዳም ከተገቢው በላይ መጠቀም ግን ይዞት የሚመጣው የጤና እክል ቀላል አለመሆኑን ባለሙያዎች ይናገራሉ። ሰዎች የሚያበስሉትን ምግብ ለማጣፈጥ ከሚመከረው በላይ ጨው ከመጠቀም ቅጠላ ቅጠሎችና ቅመሞችን መጠቀም ሊላመዱ እንደሚገባ ባለሙያዎች መክረዋል። በትላንትናው ዕለት በዓለም ሲኒማ መስፍን ኃይለየሱስ ጽፎ ያዘጋጀው ቻላቸው የተሰኘ ኮሜዲ ይዘት ያለው ፊልም ተመርቆ ለእይታ በቅቷል። በፊልሙ ላይ እንደ መኮንን ላከ፣ ሚካኤል ታምሬና ተሻለ ወርቁ የመሳሰሉት አንጋፋ ባለሙያዎች ተሳትፈውበታል። በምረቃ ስነ ስርዓቱ ላይ የተገኘው ባልደረባችን አኖር ተስፋ ዝርዝሩን ያቀርበዋል። መስፍን ኃይለየሱስ ጽፎ ያዘጋጀው ቻላቸው የተሰኘ ኮሜዲ ይዘት ያለው አዲስ የአማርኛ ፊልም ተመርቋል። የምረቃ ስነ ስርዓቱም በዓለም ሲኒማ የተካሄደ ሲሆን በምረቃ ስነ ስርዓቱም የፊልም አፍቃሪያንና አንጋፋ የፊልም ባለሙያዎች ተገኝተዋል። ፊልሙም እያሳቀ የሚያስተምር የሁላችንንም ጓዳ የሚፈትሽ አሪፍ ፊልም ነው ብለዋል። ቻላቸው ፊልም ላይ በትወና ተሳትፎ ያለሁኝ ማንን እንደ ህብረተሰብ ማንን ለጥቃት ለችግር በምንለው ልክ ነው ወይ ያለ ነው የሚለውን የሚዳስስ ፊልም ነውና በጣም ወድጄው ነው የሰራሁት። ፊልሞች
የተለዩ ናቸው ምናምን እንላለን በተለያየ ምክንያት። ይሄ ግን በደንብ በሚታወቅ ምክንያት ደጋግመን ከምናነሳቸው ርዕሰ ጉዳዮች የተለየ ነው እና በጣም የሚያስፈልገን ርዕሰ ጉዳይ ነው። ይሄ እንግዲህ ኮሜዲ ተብሎ ነው የተዋወቀው፣ ግን የሚያስለቅሱንን ጉዳዮች የያዘ ነው። ስለዚህ ከማልቀስ ይልቅ እየሳቅንም ቢሆን ራሳችንን እንድናይ የሚያግዝ ምርጥ ፊልም ነው። አፌ ሞልቼ ይናገራል። በፊልሙም ለተሳተፉትና እገዛ ላደረጉት የምስክር ወረቀት ተበርክቶ በይፋ ፊልሙ ተመርቆ ለእይታ ክፍት ሆኗል። የፊልሙ ደራሲና አዘጋጅ እንዲሁም በትወና የተሳተፈበት መስፍን ኃይለ ኢየሱስ እገዛ ያደረጉለትን አመስግኖ ፊልሙን ጋብዟል። እንግዲህ ሰርተናል። የሚታየንን እይታ በአጠቃላይ ማህበረሰቡ ያለውን እንደዚሁ ስሜታችን ምንድነው የሚሰማው በአሁኑ ሰዓት የሚለውን ስሜት ለማንጸባረቅ ነው የሞከርኩት። እግዚአብሔር ያክብርልን። እንግዲህ አክባሪዎች መተው ጥሩ አድምቀውልኛል። እንደዚሁ ደግሞ ተመልካቾቻችን መተው ፊልሙን ቢያዩልን ደስተኛ ነኝ። ምንድነው የሰሩት ምንድነው የተለየ ነገር የሚለውን ሀሳብ ቢያዩልን ደስ ይለኛል። ከውጭ ወደ ያዝነው ዜና አለፍን። በሰሜናዊ የኬንያ እምብርት ላይ ወላጅ አልባ ዝሆኖች ከአካባቢያቸው ሴቶች በተገዙ የፍየል ወተት እንዲጠጡ እየተደረጉ ነው። ይህም የቱሪዝም ገቢው የህብረተሰቡን ልማት የሚያፋጥን በመሆኑ ተወላጅ ጎሳዎች የተፈጥሮ ቅርሶቻቸውን ለመጠበቅ ኃላፊነቱን ወስደው ልዩ የሆነ የጥበቃ ሞዴል እየተከተሉ እንደሚገኙ ማሳያ ነው ተብሏል። ለዝርዝሩ ሊዲያ ዝናቡ። ዝሆኖች የፍየል ወተት የሚጠጡበት ቦታ እንዳለ ስንቶቻችን እናውቃለን? ታዳጊ ወላጅ አልባ የሆኑ ዝሆኖች በፋብሪካ የተቀነባበረ ወተት ሳይሆን በአቅራቢያቸው ከሚኖሩት ሴቶች የተገዙ ትኩስ የፍየል ወተት የሚመገቡበት በሰሜናዊው የኬንያ ክፍል የሚገኘው የሬቲቲ የዝሆኖች መጠለያ ነው። በየቀኑ ከ1000 በላይ የሚሆኑ የአካባቢው ሴቶች ከፍየሎቻቸው ወተት በማለብ እየሸጡ ዝሆኖችን ሲመግቡ የገንዘብ ነጻነታቸውን የሚያውጁበትንም ዳጎስ ያለ ገቢ ያገኙበታል። ይህ ሞዴል የዱር እንስሳትን ከመጠበቅና የሰዎችን የገቢ ሁኔታ ከማስተካከል አንጻር ስኬታማነቱ ተረጋግጧል። በቅርቡ ጎብኚዎች በኬንያ ባደረጉት ጉዞ ይህንን በአካል ተገኝተው ለመመልከትም ችለዋል። በመጨረሻም የዚህ እንቅስቃሴ ግብ እንስሳትን መታደግ ብቻ ሳይሆን አጋርነትም ጭምር ነው። የዝሆኖቹ ህልውናና የአካባቢው ሰዎች ደህንነት መጠበቅ እንዲሁም የእያንዳንዱ ጎብኚ ጉብኝት የተቆራኘና በተስፋ ለተሞላው ወደፊት አንዱ አካል ነው ተብሏል። ዘገባው የአሶሺየትድ ፕሬስ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቢቢሲ ላይ የ5 ቢሊዮን ዶላር የስም ማጥፋት ክስ አቀረቡ። ቢቢሲ ይቅርታ ጠይቆ የነበረ ቢሆንም ፕሬዝዳንቱ ግን አልተቀበሉትም። የአሜሪካ ፕሬዝዳንት ዶናልድ ትራምፕና የቢቢሲ ሰጥ አገባ የተጀመረው ከወራት በፊት ነበር። ፕሬዝዳንቱ ከ2024 የአሜሪካ ምርጫ በፊት በተላለፈው የቢቢሲ ፓኖራማ ዘጋቢ ፕሮግራም ላይ ንግግራቸው ተገቢ ባልሆነ መንገድ መተርጎሙን ብሎም እርሳቸውን ለማጥቃት ሆን ተብሎ የተደረገ መሆኑን በማንሳት ቢቢሲ ላይ ክስ መመስረታቸው ይታወሳል። ቢቢሲ ባለፈው ወር በፍሎሪዳ በተሰየመው ፍርድ ቤት ትራምፕን ይቅርታ በመጠየቅ የገንዘብ ቅጣቱ እንዲቀርለት ጠይቆ የነበረ ቢሆንም ትራምፕ ግን ጥያቄውን ውድቅ አድርገዋል። ትራምፕ ቢቢሲን የሚከሰው በስም ማጥፋት ብቻ ሳይሆን ከንግድ ስራዬ ጋር በተያያዘ በፈጸመው የሕግ ጥሰት ምክንያት ነው ሲሉም መዝገቡን አክብደውታል። ይህን ተከትሎም ፕሬዚዳንቱ ዓለም አቀፉን የሚዲያ ተቋም 5 ቢሊዮን ዶላር ይክፈለኝ ሲሉ ክሳቸውን አቅርበዋል። በአሜሪካ ታሪክ ትልቁ ውጥረት የሚባልለት የጥር 6 2021 የካፒቶል ሂል ውጥረት ከመከሰቱ አስቀድሞ ትራምፕ ስለ ካፒቶል ሂል የተናገሯቸውን ንግግሮች አዛብቶ ማቅረቡ ፕሬዚዳንቱን እና ሚዲያውን ግጭት ውስጥ ከቶ እስከ ፍርድ ቤት አድርሷል። ይህ ክስተት የቢቢሲ ዋና ዳይሬክተርና የዜና ክፍል ኃላፊዋ ከስራቸው እንዲለቁ ማስገደዱ ይታወሳል። በቋንቋ አለማወቅ ምክንያት የሚፈጠርን አለመግባባት ሊቀርፍ የሚችል መተግበሪያ ይፋ ሆነ። ጉግል በጆሮ ማዳመጫ አማካኝነት የተለያዩ ሀገራት ቋንቋዎችን የሚተረጉመውን መተግበሪያ አስተዋውቋል። ለዝርዝሩ አማሩ ገብሩ። ሰዎች ሐሳባቸውን ለመግለጽ የንግግር ቋንቋን ይጠቀማሉ። ነገር ግን አንድ ሰው ከአፍ መፍቻ ቋንቋው በዘለለ ሌላ ቋንቋ ላያወራ ይችላል። አንዳንዱ ደግሞ ከ1 እስከ 10 ቋንቋዎች ድረስ ሊያወራ ይችላል። ይሁን እንጂ በርከት ያሉ ቋንቋዎችን አለማወቅ እንደ ችግር የሚቆጠር መሆኑን የተረዳው የጉግል ኩባንያ ይህንን ችግር ለመፍታት አዲስ መተግበሪያን ይፋ አድርጓል። ይህ የጉግል መተግበሪያ የጆሮ ማዳመጫ ኤርፎንን በመጠቀም የሚሰራ እንደሆነ ተገልጿል። ኩባንያው ከትርጉምና ቋንቋ ነክ አገልግሎቶች ጋር ተያይዞ መተግበሪያው ላይ ማሻሻያ አድርጎበታል። በመተግበሪያው ላይ የተካተተው ማሻሻያ የተናጋሪውን የንግግር ቅድመ ተከተልና የድምጽ ቃና በጠበቀ መልኩ ለአድማጭ እንዲተረጉም ተደርጎ የበለጸገ ነው። ይህም በየትኛውም ቦታ ሆኖ በተለያዩ ቋንቋዎች እየተደረጉ ያሉ ንግግሮች፣ ትዕይንቶች፣ ፊልሞችና ሌሎችም ይዘቶችን ለመረዳት መተግበሪያውን በማስጀመርና የጆሮ ማዳመጫ መጠቀም በቂ ነው ተብሏል። ለሙከራ ይፋ በተደረገው መተግበሪያ የ70 ሀገራት ቋንቋን የሚተረጉም ሲሆን በዋናነት እንደ አሜሪካ፣ ሜክሲኮና
ቻይናና ህንድ ባሉ ሀገራት ላይ እየተሞከረ መሆኑም ተነግሯል። የጎግል ኩባንያ እንደ አውሮፓውያን አቆጣጠር በ2010 የቋንቋ መተግበሪያውን ይፋ ካደረገ ጀምሮ በርካታ የማበልጸግ ስራዎችን መስራቱ የሚታወቅ ነው። በህንድና በደቡባዊ ባንግላዴሽ መካከል በሚገኘው የዓለም ትልቁ የማንግሮቭ ደን በሆነው ሳንደርባሰን ክልል የሚኖሩ ማህበረሰቦች ውስጥ ባሎቻቸው በነብር የተገደሉባቸው ሴቶች ከተለያዩ ማህበራዊ ተግባራት እንዲገለሉ ይደረጋል። ሄሮዳዊት ንጉሴ ዝርዝሩን ታቀርበዋለች። በዓለማችን በጨዋማ ውሃና በንጹህ ውሃ አማካኝነት የሚያድጉ ተፈጥሯዊ እጽዋቶችን ያቀፉ ማንግሮቭ ደኖችን በመያዝ አንደኛ በሆነችው በባንግላዴሽ ሰንዳርባን ክልል ውስጥ ብዙ ነብሮች ይኖራሉ። ታዲያ እነዚህ ነብሮች በባህር ውስጥ የሚኖሩ አሳዎችን ለማደን የህንድ ውቅያኖስ አካል በሆነው ውሃ ውስጥ ገብቶ የመዋኘት ልዩ ችሎታ አላቸው። በአካባቢው የሚኖሩ ሰዎች ቁጥር እየጨመረ ሲመጣም ነዋሪዎቹ ደኑን መጨፍጨፍ ጀመሩ። በዚህም የተነሳ የነብሮቹና የአካባቢው ሰዎች ግጭት ጨመረ። እንደ ኮንዘርቬሽን ኢንተርናሽናል መረጃ ወንዶቹ ለአሳ አደን በሚወጡበት ሰዓት ከነብሮቹ ጋር የመገናኘት እድላቸው ስለሚጨምር ለአደጋና ለሞት ይዳረጋሉ። እስከ ዛሬ ድረስም በሰዎችና በነብር መካከል በተደረጉ ግጭቶች 300 ሰዎችና 46 ነብሮች ተገድለዋል። ታዲያ የአካባቢው ማህበረሰብም ይህ የፈጣሪ ቁጣና እርግማን ነው ብሎ ስለሚያስብ ባሏ ለአደን በወጣበት በነብር ተበልቶ የሞተባትን ሴት ያገላል። በዚህም የተነሳ የዛች ሴት ኢኮኖሚ ይዳከማል። እንደ ሳንዳርባንስ ማህበራዊ አገልግሎት ማዕከል ያሉ የእርዳታ ተቋማት ለተገለሉ ሴቶች የስራ እድልን በማመቻቸት የህንድና የባንግላዴሽ የደን ቁጥጥር ቢሮ ከዓለም አቀፉ የተፈጥሮ ጥበቃ ፈንድ ድርጅት ጋር በመተባበር ዛፎችን በመትከልና የእንስሳቱን ባህሪ ለማህበረሰቡ በማስገንዘብ በነብሮቹና በህዝቡ መካከል ያለውን አለመግባባት ለማስጠበቅ እየሰሩ መሆኑን ሲኤንኤን ዘግቧል። የአሜሪካ የምግብና የመድኃኒት አስተዳደር በኮቪድ-19 ክትባቶች ላይ የማስጠንቀቅ እቅድ የለውም ሲል ብሉምበርግ ኒውስ የኤጀንሲውን ከፍተኛ ባለስልጣን ማርቲ ማካሪንን ጠቅሶ ዘግቧል። ዝርዝሩን ጸጋነሽ ተሰማ ታቀርበዋለች። የኤፍዲኤ ኮሚሽነር ማርቲ ማክሪ እንደተናገሩት የአሜሪካ የምግብና የመድኃኒት አስተዳደር በኮቪድ-19 ክትባቶች ላይ ምንም ማስጠንቀቂያ ለመስጠት እቅድ እንደሌለው አስታውቀዋል። አንዳንድ የኤጀንሲው ባለስልጣናት ማስጠንቀቂያ ለመስጠት ሀሳብ ቢያቀርቡም ነገር ግን ከፍተኛውን የክትባት ተቆጣጣሪ ቪናይ ፕራዛዲን ጨምሮ አንዳንድ ሳይንቲስቶችና የኤጀንሲ አመራሮች በተለዋዋጭ አደጋዎች ምክንያት አስፈላጊ ነው ብለው አላስቡም ሲል ማክሪ ተናግሯል። ኮቪድ መጀመሪያ ዓመት ከነበረው ጋር ሲነጻጸር ዛሬ የተለየ ነው። 2 ዶዝ በ3 ወር ልዩነት ሲወስዱ ያኔ የጎንዮሽ ጉዳቶች ወጣቶች ላይ ልክ እንደ ሚዮካርዲቲስ ይስተዋላል። አሁን ይህ ክትባት ዓመታዊ በመሆኑ ማስጠንቀቂያ እንደማያስፈልገው ተገልጿል። ወጣት ወንዶች የኮቪድ ክትባት ከወሰዱ በኋላ ሚዮካርዲቲስ ወይም የልብ ጡንቻ መወጠር ችግር ታይቶባቸዋል። የአሜሪካ የልብ ማህበር እንደገለጸው በኮቪድ የተያዙ ሰዎች በልብ መወጠር ህመም የመያዝ ዕድላቸው ከፍተኛ ነው ብሏል። ኤፍዲኤ በአሁኑ ወቅት የኮቪድ-19 ክትባቶች በአዋቂዎች ላይ ሞት ያስከትሉ መሆን አለመሆናቸውን እየመረመረ ይገኛል። ይህም ቀደም ሲል በልጆች ላይ ብቻ ያተኮረ የደህንነት ግምገማ አካል ነው ሲል ብሉምበርግ ዘግቧል። አዲስ መረጃ እንደሚያሳየው ዩናይትድ ስቴትስ በቀን ከ126 ግራም በላይ በሆነ የስኳር ፍጆታ ከዓለም ግንባር ቀደማ ስትሆን ጀርመንና ኔዘርላንድስ ደግሞ በቅርብ ይከተላሉ። ፍጆታቸው የዓለም ጤና ድርጅት ከሚመክረው ገደብ ከ3 እጥፍ በላይ በመሆኑ ሳቢያ በዘመናዊ አመጋገብ ውስጥ የተስፋፋውን የጤና ስጋት አጉልቶ የሚያሳይ ነው ተብሏል። ለዝርዝሩ ሊዲያ ዝናቡ። ስኳርን በጣፋጭነቱ የሚጠላው የለም። ይሁን እንጂ በሚያስከትለው የጤና ጉዳት ሳቢያ ብዙዎች ከማዕዳቸው ሊያሸሹት ግድ ብሏቸዋል። በዘመናዊው የአመጋገብ ስርዓታችን ውስጥ የተደበቀው ግብአት ስኳር ነው። ከዳቦ እስከ ጥራጥሬ ድረስ በሁሉም ማዕዳችን ውስጥ የሚገኝ በመሆኑ በየዕለቱ የምንጠቀመውን መጠን ይጨምረዋል። በእያንዳንዱ ሰው በሚጠቀመው የስኳር መጠን ምክንያት ብዙ ፍጆታ ያላቸው ሀገራት በሚል በወጣው ዝርዝር ላይ ቁጥሮቹ አስደናቂ ታሪክን ይናገራሉ። አሜሪካ በዓለም በስኳር ፍጆታ ቀዳሚውን ስፍራ የያዘች ሲሆን አሜሪካውያን በአማካኝ በየቀኑ ከ126 ግራም በላይ ስኳር ይጠቀማሉ። ይህ በጤና ጥበቃ ባለስልጣናት ከተቀመጠውና ከሚመከረው ገደብ ከ3 እጥፍ በላይ ነው። እንደ ጀርመንና ኔዘርላንድስ ያሉ ሀገራት ደግሞ በቅርበት በመከተል ሁለተኛና ሶስተኛ ደረጃን ይይዛሉ። ዝርዝሩም አየርላንድ፣ አውስትራሊያና ቤልጂየምን በቅደም ተከተል በደረጃ አስቀምጧቸዋል። የእነዚህ የሁሉም ሀገራት የስኳር ፍጆታ በየቀኑ በአማካኝ ከ90 ግራም በላይ ነው። ይህም በግምት 25 የሻይ ማንኪያ ይሆናል። ይህንንም ምስል ከሳች በሆነ መንገድ ስናጤነው 25 የሻይ ማንኪያ ስኳርን በጠዋቱ በምንጠጣው የቡና ሲኒያችን ውስጥ ጨምረን ማሰብ እንችላለን። ይህ በዓለም ደረጃ የተንሰራፋው ከልክ በላይ የሆነ የስኳር ፍጆታን በስኳር ማስቀመጫ ውስጥ ያለውን ስኳር ብቻ ሳይሆን መመልከት ያለብን በየዕለቱ በምንመገባቸው ምግቦች ውስጥ ተደብቀው የሚገኙትንም ጭምር ነው። ከአውሮፓ ካፌዎች እስከ ሰሜን አሜሪካ ሱፐር ማርኬቶች ድረስ ጣፋጮች ዓለም አቀፍ ስጋት በመሆናቸው ለሁለንተናዊ ጤናችንም መራራ ዋጋ እንዳላቸው ተመላክቷል። ዘገባው የሮይተርስ ነው።
ወደ ቢዝነስ ዘገባችን አለፍን። የኢትዮጵያ ካርጎና ሎጂስቲክስ አገልግሎት ቻይናን ከአውሮፓ ጋር በማገናኘት እውቅናን አገኘ። የኢትዮጵያ ካርጎና ሎጂስቲክስ አገልግሎት በቻይናና አውሮፓ መካከል በሚደረገው የሎጂስቲክስ ግንኙነት ግንባታ ቁልፍ የሎጂስቲክስ አጋር በመባል ሽልማትን አግኝቷል። አየር መንገዱ የቤልጂየም መንግስት ከቻይና ሎጂስቲክስ ማህበር ጋር በመሆን በቻይና ጓንዡ ባዘጋጀው ስነ ስርዓት ላይ ሽልማቱን ተቀብሏል። በተጨማሪም አየር መንገዱ እውቅናን ያገኘው የተለያዩ እቃዎችን ከቻይና ወደ አውሮፓ በቤልጂየም በኩል በማጓጓዝ እንደ አገናኝ ድልድይ ሆኖ እየሰጠ ላለው ጠንካራ የካርጎ አገልግሎት ነው ተብሏል። ከ308 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በቁጥጥር ስር መዋሉን የገቢዎች ሚኒስቴር ገለጸ። እቃዎቹ በቁጥጥር ስር የዋሉት ከህዳር 26 እስከ ታህሳስ 2 ቀን 2018 ዓ.ም በተደረገ ክትትል ነው ተብሏል። በቁጥጥር ስር ከዋሉት የገቢና ወጪ ኮንትሮባንድ እቃዎች መካከል አዲስና ልባስ ጨርቅ፣ ኤሌክትሮኒክስ፣ ተሽከርካሪ፣ የተሽከርካሪ መለዋወጫ፣ የግንባታ እቃዎች፣ የመዋቢያ እቃ፣ ቡና፣ ማዕድናትና የውጭ ሀገር ገንዘቦች ይገኙበታል። የገቢና የወጪ ኮንትሮባንድ እቃዎች ሊያዙ የቻሉት በጅጅጋ አዲስ አበባ ኤርፖርትና በባህር ዳር ጉምሩክ ቅርንጫፍ ጽህፈት ቤት ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና በህብረተሰቡ በጋራ ጥረት በፍተሻ በጥቆማና በበረራ የተያዙ ሲሆን የኮንትሮባንድ እቃዎችን ሲያዘዋውሩ የተገኙ 20 ተጠርጣሪዎችና 12 ተሽከርካሪዎችን በቁጥጥር ስር ውለዋል ተብሏል። የጉምሩክ ኮሚሽን ከህዳር 19 እስከ ህዳር 25 ቀን 2018 ባደረገው ክትትል ከ402 ሚሊዮን ብር በላይ የገቢ ኮንትሮባንድ እቃዎችና 28 ሚሊዮን የውጭ ብር በድምሩ ከ30 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች መያዛቸውን መግለጹ የሚታወስ ነው። መረጃዎቻችን እንደቀጠሉ ናቸው። የአዲስ አበባ ከተማ ገቢዎች ቢሮ የኢንተርኔት ንግድን ወደ ግብር ስርዓቱ የሚያስገባ አሰራር መዘርጋቱን አስታወቀ። ቢሮው የማህበራዊ ሚዲያው የፈጠረ ባለው ተጽዕኖ የተነሳ በአሁኑ ወቅት የበይነ መረብ ንግድ በከተማዋ እየተስፋፋ መሆኑን፣ ከፍተኛ የግብይት እንቅስቃሴ የሚከናወንበትና ሰፊ የገንዘብ ዝውውር የሚደረግበት የሆነ መምጣቱን፣ ነገር ግን ቁጥሩ ይሄ ነው ብሎ ለመናገር ምን ያህል ግብር አሳጥቷል የሚለውን ለማወቅ ጥናት ማድረግ እንደሚጠይቅ አስታውቋል። በተለይ ቢሮው ከበይነ መረብ ንግድ መገኘት ያለበት ግብር እየተገኘ ባለመሆኑ እንደ ከተማ አስተዳደር የገቢ ስርዓቱ ጊዜውን የሚመጥን ማድረግና ማስፋት የግድ ስለሚል ዘርፉን ወደ ግብር ስርዓቱ ማስገባት የሚያስችልና የሚቆጣጠር የራሱ የሆነ የስራ ክፍል በማቋቋም የስራ ክፍል እየተደራጀ መሆኑን አስታውቋል። በተጨማሪም ማንኛውም ንግድ ህጋዊና በደረሰኝ መሆን እንዳለበት የንግድ ህጉ፣ የታክስ አስተዳደርና የገቢ ግብር አዋጆች የሚያስገድዱ ቢሆንም አፈጻጸም ላይ ሰፊ ክፍተቶች በመኖራቸው መሰብሰብ ያለበት የግብር ገቢ በአግባቡ እንዳይሰበሰብ ተጽዕኖ ሲፈጥር መቆየቱን ቢሮ ገልጿል። በተለይ ኢንተርኔትን በመጠቀም የሚደረግ አጠቃላይ ግብይት ብዙ ችግሮች ያሉበትና አብዛኛውን ጊዜ በዘፈቀደ የሚሰራ መሆኑ እንዲሁም ንግድ ፍቃድ ሳይዙ ከመስራት አልፎ ደረሰኝ የማይቆረጥበት እንደሆነ የሚገልጸው ቢሮ የሚደራጀው የስራ ክፍል በዚህ ዓመት ወደ ግብር ስርዓቱ እንዲገቡ እቅድ ተይዞ እየተሰራ መሆኑን ጠቁሟል። የዕለቱ የመጨረሻው የቢዝነስ መረጃችን ግብጽን ይመለከታል። ግብጽ ዘላቂነት ያለው የአውሮፕላን ነዳጅ አቅርቦት ለማግኘት ከኳታሩ አልማና ሆልዲንግ ጋር የ$200 ሚሊዮን ውል ተፈራረመች። ፕሮጀክቱ በሲዩዝ ካናል የኢኮኖሚ ዞን ውስጥ የሚገኝ ሲሆን በመጀመሪያው ምዕራፍ 200,000 ቶን በዓመት ያመርታል ተብሎ ይጠበቃል። ይህ የሁለትዮሽ ስምምነት ኳታር በዞኑ የጀመረችውን የኢንዱስትሪ ኢንቨስትመንት የሚወክል ሲሆን በተጨማሪም እያደገ የመጣውን የሁለትዮሽ ትብብር እንደሚያሳይ ተገልጿል። እንደ አፍሪካ ቢዝነስ ኢንሳይደር መረጃ ግብጽ ያሉባትን ኢኮኖሚያዊ ችግሮች ለመቅረፍ የውጭ ኢንቨስትመንቶችን ለመሳብ አቅዳ እየሰራች ትገኛለች። ከቻናል 1 ቴሌቪዥን የሰዓቱ ዜናዎች በዚህ ተጠናቀዋል። ሀያሉ ለመነ ዜናዎቹ መርጬላችኋለሁ። ከቀጣይ የቻናል 1 ዌብ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።